ዓለም ሁሉ ሲጠብቀው የነበረው የማንቸስተር ሲቲ እና የሊቨርፑል የትላንትናው ጨዋታ በማንቸስተር ሲቲ አሸናፊነት ተጠናቋል። ትላንትና ሎስ ብላንኮቹም ድል አድርገው ከባርሴሎና ጋር ያላቸውን የነጥብ ልዩነት ወደ አንድ ያጠበቡበትን ውጤት አስመዝግበዋል። በጣሊያን ሴሪያ ጁቬንቱስ ከላዚዮ አቻ ተለያይተዋል። ፒኤስጂ በሰፊ የግብ ልዩነት አሸንፈዋል። ቅዳሜ ዕለት ማንቸስተር ዩናይትድ እንዲሁም አርሰናል ድል ቀንቷቸዋል። ባርሴሎናም በስፔን ላሊጋ ድል ቀንቶታል። በጨዋታው ላሚን ያማል የጨዋታው ኮከብ በመባል ተመርጧል። ከትላንትናው ጨዋታ በኋላ ብዙ ተጫዋቾች እንዲሁም የቀድሞ ተጫዋቾች፣ አሰልጣኞች አስተያየት ሰጥተዋል። ስለዚህ የምነግራችሁ ነገር ይኖራል። ሰላም ጤና ይስጥልኝ ሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ እንዲያበረታቱን በአክብሮት እንጋብዛለን። በቀጥታ ከትላንትናው የማንቸስተር ሲቲ እና የሊቨርፑል ጨዋታ ስንጀምር በፕሪሚየር ሊግ መርሃ ግብር 25ኛ ሳምንት ጨዋታ ማንቸስተር ሲቲ 2-1 ማሸነፍ ችሏል። የማንቸስተር ሲቲን የማሸነፊያ ግቦች ኤርሊንግ ብሮት ሃላንድ ከ5 ተከታታይ የአንፊልድ ጨዋታ በኋላ ጎል አስቆጥሯል። በርናንዶ ሲልቫ ሌላኛውን ጎል አስቆጥሮ ማንቸስተር ሲቲ 2-0 ረጅም አመት በኋላ ባክ ቱ ባክ ሊቨርፑልን ያሸነፈበትን ውጤት አስመዝግቧል። የሊቨርፑልን የማስተዛዘኛ ጎል ዶሚኒክ ሰቦስላይ አስገራሚ የቅጣት ጎል ማስቆጠር ችሎ ሊቨርፑልን ቀዳሚ አድርጎ ነበር። በኋላ ላይ ዶሚኒክ ሰቦስላይ በቀይ ካርድም የተሰናበተበት ክስተት ተፈጥሯል። እንግዲህ ማንቸስተር ሲቲ ማሸነፉን ተከትሎ በ50 ነጥብ ሁለተኛ ደረጃውን አስጠብቋል። ከአርሰናል ያለው ነጥብ ልዩነት ወደ 6 ዝቅ ያለበትን ውጤት ማስመዝገብ ችሏል። ሊቨርፑል በአንጻሩ በ39 ነጥብ ስድስተኛ ላይ የተቀመጠበትን ውጤት አስመዝግቧል። በቀጣይ መርሃ ግብር ሮብ ዕለት እንግዲህ ሊቨርፑል ያለ ዶሚኒክ ሰቦስላይ ከሰንደርላንድ በስታዲየም ኦፍ ላይት የሚያደርገው ጨዋታ ይጠበቃል። እንግዲህ ሰንደርላንድ በሜዳው ምንም ጨዋታ ያልተሸነፈ ክለብ መሆኑና አሁን ላይ ጥሩ መነቃቃት ላይ ያለ ክለብ ነው። ቅዳሜ ዕለት ምንም እንኳን በአርሰናል ቢሸነፍም ሰንደርላንድ በሜዳው ድንቅ ብቃት ያለው ክለብ ነው። ታዲያ ሊቨርፑል ያለ ዶሚኒክ ሰቦስላይ ቀጣይ 3 መርሃ ግብሮችን የሚያደርገው ይሆናል ማለት ነው። ማንቸስተር ሲቲ በሜዳው ፉላምን የሚያስተናግድበት የሮቡ ጨዋታም ሌላኛው ተጠባቂ ጨዋታ ነው። እንግዲህ ከጨዋታው በኋላ የማንቸስተር ሲቲ ጎል ያስቆጠረው በርናንዶ ሲልቫ ማንቸስተር ሲቲ ተመልሷል ሲል አስተያየቱን ሰጥቷል። አንፊልድ የሊጉ ከባዱ ስታዲየም ይመስለኛል፣ ለብዙ ቡድኖች እዚህ አቻ መውጣት ጥሩ ውጤት ነው በማለት የተናገረው በርናንዶ ሲልቫም ከጨዋታው በፊት ከተሸነፍን ጨዋታውን እንደምናጣ ዋንጫውን እንደምናጣ ተሰምቶናል ብሏል። አሁን አርሰናል አሁንም ከኛ የተሻለ ደረጃ ላይ ነው የሚገኘው፣ ነገር ግን ይህንን ጨዋታ ማሸነፍ እንዳለብን ተሰምቶን ነበር ሲል በርናንዶ ሲልቫ ይናገራል። ይሄ ትንሽ ወደ እነሱ ያቀርበናል፣ ተስፋ አለን፣ እስከ መጨረሻው እንፋለማለን ሲል አስተያየቱን ሰጥቷል። ዛሬ በጭራሽ ተስፋ አልቆረጥንም ያለው ደግሞ ኤርሊንግ ብሮት ሃላንድ ነው። የማንቸስተር ሲቲን የማሸነፊያ ግብ ያስቆጠረውና ለዶሚኒክ ሰቦስላይ ቀይ ካርድ ምክንያት የሆነው ኤርሊንግ ብሮት ሃላንድ ቡድናቸው ተስፋ ባለመቁረጡ እንደተደሰተ ገልጿል። ዛሬ በጭራሽ ተስፋ አልቆረጥንም፣ ያ ደግሞ በጣም አስደስቶኛል ሲል ኤርሊንግ ብሮት ሃላንድ ተናግሯል። ኤርሊንግ ብሮት ሃላንድ እንግዲህ 3ኛ ጎልም አስቆጥሮ በቫር ተሽሯል። ስለ ዋንጫ ፍክክሩ ያነሳው ኤርሊንግ ብሮት ሃላንድ ይሄ ፕሪሚየር ሊግ ነው፣ ሁሉም ነገር ሊፈጠር ይችላል፣ ለማየት ዝግጁ ነን ሲል ተናግሯል። ሰቦስላይ በጣም አዝኛለሁ፣ ምክንያቱም 3 ጨዋታ ይቀጣል፣ ፍጹም ቅጣት ምት ተሰጥቶ ባይወጣ እመርጥ ነበር፣ ነገር ግን ህጉ ነው ሲል ኤርሊንግ ብሮት ሃላንድ ተናግሯል። ሲቲ ዛሬ ከ3 ነጥብ በላይ ነው ያሳካ ያለው ሮይ ኪን ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን
የማንቸስተር ሲቲን ድል ከ3 ነጥብም በላይ ሲል ገልጾታል። ማንቸስተር ሲቲ ዛሬ ከ3 ነጥብ በላይ ነው ያሳካው ያለው ሮይ ኪን ሆና ረገድ ትልቅ ጠቀሜታ አግኝተዋል ብሏል። በሌላ በኩል ለሊጉ መሪ አርሰናል ትልቅ ጉዳት ነው ሲል ሮይ ኪን አስተያየቱን ሰጥቷል። አርሰናል አንገት ስር እየተነፈስን ነው ያለው ፔፕ ጋርዲዮላ ነው። በመጨረሻ አንፊልድ ላይ አሸንፈናል ያለው የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ አንፊልድ ላይ አሸንፈናል ሲል ተናግሯል። ጥሩ የመጀመሪያ አጋማሽ ነበረን ያሉት ፔፕ ጋርዲዮላ የጎደለን ውሳኔ አሰጣጥና አለመረጋጋት ነው ነበር ብለዋል። ሊጉ ፍክክር የተጠየቀው ፔፕ ጋርዲዮላ አርሰናልን መከተልና አንገታቸው ስር መተንፈሳችንን እንቀጥላለን ሲል አስተያየቱን ሰጥቷል። አክሎም ከኋላቸው እየተከተልን ትንሽ እስኪያንቀላፉ እንጠብቃለን፣ በዛ ቅጽበት ያገኘነውን ድል እንጠቀምበታለን ሲል ፔፕ ጋርዲዮላ ተናግሯል። ስለ ሲልቫ ያነሳው ፔፕ ጋርዲዮላ እሱ ከዓለምና ካሰለጠንኳቸው ምርጥ ተጫዋቾች አንዱ ነው፣ ከእሱ በላይ የቡድኑን ጥቅም ያስቀድማል፣ እሱ ለሁሉም ተምሳሌት ነው ሲል ገልጾታል። ስለ ቦዝ ላይ አርሰናል ላይ ያደረገው ተመሳሳይ ነገር ነው እኛ ላይ ያደረገው ሲል የዶሚኒክ ሰቦስላይን ጎል አድንቋል። ብዙ ነገር እንደተሻሻለን አሳይተናል ያለው አርነ ስሎት ነው። የሊቨርፑል አሰልጣኝ አርነ ስሎት ቡድናቸው ከወራት በፊት ከነበረው ብዙ መሻሻል ማድረጉን ገልጿል። የት ቦታ እንዳለን እናውቃለን ያሉት አሰልጣኙ ከወራት በፊት ከማንቸስተር ሲቲ ጋር ካደረግነው ጨዋታ ጋር ሲነጻጸር ብዙ የተሻሻለን እንደሆነ ያሳያል ሲል ተናግሯል። አክለውም ይህ ምን ያህል እንደተሻሻለን ያሳያል፣ ብዙ ጨዋታ አይቀረንም፣ ነገር ግን ዛሬ እንዳደረግነው ጥሩ መስራታችንን መቀጠል አለብን፣ ግን ውጤቱ በጣም አዝኛለሁ ሲል ተናግሯል። መውቀስ ያለበት ራሳችን ነው ያለው አምበላቸው ቨርጂል ቫን ዳይክ ነው። የሊቨርፑሉ አምበል ቨርጂል ቫን ዳይክ ቡድኑ በፍጥነት ትኩረቱን በቀጣይ መርሃ ግብር ላይ እንዲያደርግ አሳስቧል። መውቀስ ያለብን ራሳችንን ነው ያለው ቨርጂል ቫን ዳይክ አሁን ትኩረታችንን በፍጥነት ወደ ሰንደርላንድ ጨዋታ መለወጥ አለብን፣ ምክንያቱም ከባድ ጨዋታ ነው ሲል ተናግሯል። ግራቨንበርክ በበኩሉ በመጀመሪያ አጋማሽ ተውናል፣ በሁለተኛው አጋማሽ ግን እኛ የተሻልን ነበርን፣ ያ ነጥብ መውጣት አይገባንም ሲል ከጨዋታው በኋላ ተናግሯል። በሰፊ የግብ ልዩነት አሸንፏል። በፈረንሳይ ሊግ በተደረገ ተጠባቂ መርሃ ግብር ፒኤስጂ ኦሎምፒክ ማርሴን 5-0 በሆነ ሰፊ ውጤት ማሸነፍ ችሏል። የፒኤስጂን የማሸነፊያ ግቦች ኦስማን ዴምቤሌ 2 ጎሎችን ሲያስቆጥር ካቫርሽኬሊያም እንዲሁም ማዲና በራሱ ግብ ላይ መረብ ላይ ያስቆጥሯል። ኦሎምፒክ ማርሴ ከመሪነት ደረጃው በ12 ነጥቦች ለመራቅ ተገደዋል። ፒኤስጂ ሁለተኛ ደረጃ ላይ ከሚገኘው ሌንስ በ2 ነጥብ ርቀው ይገኛሉ። በ51 ነጥብም ደረጃውን እየመሩ ይገኛሉ። በጣሊያን ሴሪያም ናፖሊ ቅዳሜ ዕለት 3-0 ሲያሸነፍ የማንቸስተር ዩናይትድ ተጫዋቾች ራስመስ ሆይሉንድ እና ሚክቶሚናይ ጎሎችን አስቆጥረዋል። እንግዲህ ራስመስ ሆይሉንድ 2 ጎሎችን አስቆጥሮ በጨዋታው መልካም እንቅስቃሴ አድርጓል። ስኮት ማክቶሚናይም ጎል አስቆጥሮ ናፖሊ አሸንፏል። ጁቬንቱስ ትላንትና አቻ መለየት ችሏል። ጁቬንቱስ ከላዚዮ ጋር ያደረገውን የጣሊያን ሴሪያ 24ኛ መርሃ ግብር 2-2 በሆነ አቻ ውጤት አጠናቋል። የላዚዮን ግቦች ሮድሪጌዝ እና ኢሳክሰን ሲያስቆጥሩ ኦማኬና እንዲሁም ኢንካሉሉ ጁቬንቱስን አቻ ያደረገውን ጎል አስቆጥሯል። እንግዲህ ጁቬንቱስ 46 ነጥቦችን ሰብስቦ በ4ኛ ደረጃ ላይ ተቀምጧል። ቀጣይ ቅዳሜ ከኢንተር ሚላን ጋር ከባድ ፈተና ይጠብቀዋል። በሌላ የትላንት መርሃ ግብር በስፔን ላሊጋ ሎስ ብላንኮቹ ድል ቀንቷቸዋል። በስፔን ላሊጋ መርሃ ግብር ሪያል ማድሪድ ከቫሌንሺያ ጋር ያደረገውን መርሃ ግብር 2-0 በሆነ ውጤት ማሸነፍ ችሏል። የሪያል ማድሪድ የማሸነፊያ ግቦች ካሬራስ እና ኪሊያን ምባፔ ማስቆጠር ችሏል። ሪያል ማድሪድ ከመሪው ባርሴሎና ያለውን የነጥብ ልዩነት ወደ 1 አጥቧል። እንግዲህ ባርሴሎና በቅዳሜ ዕለት 3 ጎሎችን አስቆጥሮ አሸንፏል። በጨዋታው ላሚን ያማል የጨዋታው ኮከብ መባል ችሏል። እንግዲህ ኪሊያን ምባፔ በውድድር ዓመቱ 23ኛ የላሊጋ ጎሉን ማስቆጠር ችሏል። የሊግ ደረጃውን በ57 ነጥብ 2ኛ ደረጃ ላይ ተቀምጧል። ቀጣይ ቅዳሜ ከሪያል ሶሲዳድ
የሚያደርገው ጨዋታ በጉጉት ይጠበቃል። ወደ ቅዳሜ መርሃ ግብር ስንመለስ ቅዳሜ 9 ሰዓት ተኩል ላይ ጨዋታውን ያደርገው ማንቸስተር ዩናይትድ ድንቅ በሆነ አቋም 2-0 ማሸነፍ ችሏል። ለማንቸስተር ዩናይትድ እና ቶትናም ያደረጉት ጨዋታ እንግዲህ ሮሜሮ በቀይ ካርድ ገና በመጀመሪያው አጋማሽ ቢሰናበትም ማንቸስተር ዩናይትድ እሱ ከመውጣቱ በፊትም ጥሩ እንቅስቃሴ እያደረጉ ነበረም። እሱ መውጣት እንደ ምክንያት ቢቆጠርም ማንቸስተር ዩናይትድ ተከታታይ አራተኛ ድሉን ያስመዘገበት ቀን ሆኖ አልፏል። ማንቸስተር ዩናይትድን የማሸነፊያ ግቦች ብሪያም ምቤሞ እንዲሁም ልማደኛው ብሩኖ ፈርናንዴስ ማስቆጠር ችሏል። እንግዲህ ብሪያም ምቤሞ በማንቸስተር ዩናይትድ መለያ 10ኛ ጎል ሆኖ ተመዝግቦለታል። እንዲሁም ከከፍተኛ ግብ አስቆጣሪዎች ተርታ የተቀመጠበትን ውጤት አስመዝግበዋል። በሌላ መልኩ ብሩኖ ፈርናንዴስ 200ኛ ጎልና አሲስት በጋራ ያደረገበትን ጎል ነው ያስቆጠረው። እንግዲህ ብሩኖ ፈርናንዴስ ከዋይኔ ማርክሮኒ ቀጥሎ በፍጥነት 200 ጎልና ጎል ተሳትፎ ላይ የደረሰ ተጫዋች መሆን የቻለበትን ውጤት ነው ያስመዘገበው። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት ድንቅ አቋም እያሳየ ይገኛል። እንግዲህ ዘንድሮ የቴሪ ዳንኤል ኤነሪን 20 ጎል ለግብ የሆኑ ጎሎች አመቻችቶ የማቀበል ሪከርድንም ይሰብራል ተብሎ እየተጠበቀ ይገኛል። አሁን ላይ 12 አሲስት አድርጓል ብሩኖ ፈርናንዴስ። እንግዲህ ማንቸስተር ዩናይትድም ለተከታታይ 4 ጊዜ ያሸነፈበትና ነጥቡንም 44 በማድረስ አስቶን ቪላ በ3 ነጥብ ብቻ ዝቅ ብሎ 4ኛ ደረጃ ላይ የተቀመጠበትን ውጤት አስመዝግቧል። እንግዲህ ቀጣይ ማክሰኞ ከዌስትሃም ዩናይትድ ጋር የሚያደርገው መርሃ ግብር በለንደን ሜዳ ይጠበቃል። ማንቸስተር ዩናይትድ ይህንን ጨዋታ የሚያስብ በተከታታይ 5 ያሸነፈ ከ2 ዓመት ኦልሞስት ከ2 ዓመት በኋላ ይሆናል ማለት ነው ማንቸስተር ዩናይትድ እና ያንን ደጋፊም ፍራንክ ኢሌትን ጸጉሩን ያስቆርጣሉ ተብሎ በጉጉት እየተጠበቀ ይገኛል። ሌላው የሊጉ መሪ አርሰናል ከሰንደርላንድ ጋር ያደረገው መርሃ ግብር ነበር። አርሰናል በፍጹም የበላይነት ጨዋታውን ማሸነፍ የቻለበትን ውጤት አስመዝግቧል። አርሰናል 3-0 ሲያሸነፍ አጥቂያቸው ቪክተር ዮከሬስ 2 ጎሎችን ማስቆጠር ችሏል። እንግዲህ ተቀይሮ በመግባት 2 ጎሎችን አስቆጥሯል ቪክተር ዮከሬስ። በጨዋታውም ድንቅ አቋማቸውን አሳይተው አርሰናሎች አሸንፈው ነጥቡ ወደ 9 አስከፍ አድርገው ነበር። ማንቸስተር ሲቲ ትላንት በማሸነፉ ወደ 6 ተመልሶ አቧል። እንግዲህ አሁንም ፉክክሩ እስከ መጨረሻው የሚቀጥል ይሆናል ተብሎ ይጠበቃል። ከማንቸስተር ዩናይትድ ድል በኋላም ሀሳቡን የሰጠው ካሪክ ትክክለኛው ሀሳብ ይዞ ነው የመጣው ይላል ፈርናንዴስ። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴስ አሰልጣኝ ማይክል ካሪክ ለቡድኑ ትልቅ ነገር መጨመሩን ከጨዋታው በኋላ ገልጸዋል። ለደጋፊዎች ይህንን በማድረጋችን ደስተኞች ነን ያለው ፈርናንዴስ የማይታመን ነው፣ ስታሸነፍ አቅምህ ይጨምራል ሲል ተናግሯል። ካሪክ ለተጫዋቾች ኃላፊነትና ነጻነት መስጠትን ጨምሮ በትክክለኛውን ሀሳብ ይዞ ነው የመጣው ሲል የተናገረው ብሩኖ ፈርናንዴስ ጊዜያዊ አሰልጣኝ በነበረ ሰዓት ነግሬው ነበር፣ ዋና አሰልጣኝ እንደሚሆን እርግጠኛ ነበርኩ ሲል ለብሩኖ ፈርናንዴስ ተናግሯል። ለዚህ ክለብ መጫወት ጫና እንዳለው ሁሉም ያውቃል። ካሪክ ለዚህ ክለብ ማሸነፍ ማለት ምን ማለት እንደሆነ ያውቃል። እሱ ለቡድኑ የተለየ ነገር ጨምሯል ሲል ብሩኖ ፈርናንዴስ ከጨዋታው በኋላ ተናግሯል። ሌላው ቼልሲ ከወልቭስ ጋር ያደረገውን ጨዋታ 3-1 ሲያሸንፍ ወጣቱ ኮልድ ፓልመር 3 ጎሎችን በማስቆጠር ሃትሪክ ሰርቷል። እንግዲህ ወጣት ተጫዋች በቼልሲ ቤት በፍጥነት ሃትሪክ ከሰሩ ወይም ደግሞ ከፍተኛ ሃትሪክ ከሰሩ ተጫዋቾች በቀዳሚነት መቀመጥ ችሏል። 4 ሃትሪኮችን ሰርቷል። ይህንንም ያደረገው ከጨዋታው መጀመሪያ አጋማሽ ነበር። ሃትሪክ የሰራው ይህ ወጣት ተጫዋች ኮልድ ፓልመር የቻልነውን ያህል ጨዋታውን ማሸነፍ እንፈልጋለን ያለው
ማይክል ካሪክ ነው። ፈርናንዴዝ የቡድን ተጫዋች ነው ሲል ከጨዋታው በኋላ አስተያየቱን የሰጠው ማይክል ካሪክ እዚህ መሆን ክብር ነው ያሉት ካሪክ እዚህ የስመጣ ተጫዋቾቹ ጥሩ ምላሽ ሰጥተውኛል፣ በመካከላቸው ጥሩ መግባባት አለን ሲል ከጨዋታው በኋላ ተናግሯል። አክለውም የትኛው ደረጃ ላይ እንደምንጨርስ እናያለን፣ የቻልነውን ያህል ጨዋታዎችን ማሸነፍ እንፈልጋለን፣ በግሌ ገደብ የለኝም ሲል አስተያየቱን ሰጥተዋል። ነገሮች በጥሩ ሁኔታ እየሄዱ ነው፣ ተጫዋቾች በጥሩ ቁመና ላይ ናቸው ብሎ ተናግሯል። ስለ ፈርናንዴዝ ያነሳው አሰልጣኝ እሱ ይህንን ክለብ ይወክላል፣ ለቡድኑ ብዙ ነገር የሚሰጥ የቡድን ተጫዋች ነው ሲል ካሪክ ብሩኖ ፈርናንዴዝን አወድሶታል። በሌላ የቅዳሜ ጨዋታ በርንሌን ያስተናገደ ዌስትሃም ዩናይትድ በሰመርቪልና ካስቴላኖስ ማሸነፍ ችሏል። ኤቨርተንም ከኋላ ተነስቶ ፉላምን 2-1 ማሸነፍ ችሏል። አስቶን ቪላ በበርንማውዝ እንግዲህ 1-1 አቻ በሆነ ውጤት ጨርሷል። እንግዲህ አስቶን ቪላ አለማሸነፉን ተከትሎ 47 ነጥብ ይዞ እዛው ሶስተኛ ደረጃ ላይ መቀመጥ ችሏል። ምናልባት ማንቸስተር ዩናይትድ አሁን ጥሩ እየተጠጋ እንደሆነ አሳይቷል። ባርሴሎናም ድል አድርጓል። ላሚን ያማል ጎል አስቆጥሯል። ቤርናል እንዲሁም ሮበርት ሌቫንዶስኪ ከመረብ አሳርፈዋል። 58 ነጥቦችን ሰብስቦ ደረጃው አናት ላይ ተቀምጠዋል። እንግዲህ ሐሙስ ከአትሌቲኮ ማድሪድ ጋር የሚያደርገው ጨዋታ ይጠበቃል። ላሚን ያማል እንግዲህ በተከታታይ ወራት የጨዋታ ኮከብ እየተባለ የተመረጠበትን አቋም እያስመዘገበ ይገኛል። የወጣት ተጫዋች ድንቅ እንቅስቃሴን በባርሴሎና እያደረገ ይገኛል። የአርሰናሉ አሰልጣኝ ማይክል አርቴታ በቡድን እንቅስቃሴ በጣም ተደስቻለሁ ሲል አስተያየቱን ሰጥቷል። ለመድፈኞቹ አሰልጣኝ ቡድናቸው ባሳየው እንቅስቃሴ መደሰታቸውን ከጨዋታው በኋላ ተናግረዋል። በድሉ በጣም ተደስቻለሁ ያለው ማይክል አርቴታ ቡድኑ ግብ ሳይቆጠርበት በመውጣቱና ባሳየው እንቅስቃሴ ደስተኛ ነኝ ብለዋል። አክለውም ዛሬ ተቀናቀናል፣ ዛሬ ምሽት አስደሳች ራት ይኖረናል፣ ነገር ግን ነገ ጨዋታውን እንመለከተዋለን ሲሉ ተናግረዋል። በሌላ በኩል የአስቶን ቪላው አሰልጣኝ ኡናይ ኤመሪ የአርሰናል ዋንጫ ተፎካካሪ መሆን ያለብን እኛ አይደለንም ሲሉ አስተያየታቸውን ሰጥተዋል። የአስቶን ቪላው አሰልጣኝ ኡናይ ኤመሪ የአርሰናል ዋንጫ ተፎካካሪ መሆን ያለባቸው ሌሎች ክለቦች ናቸው ሲሉ ከጨዋታው በኋላ አስተያየታቸውን ሰጥተዋል። ከአርሰናል ጋር ለዋንጫ መፎካከር ያለብን እኛ ሳንሆን ሌሎች ክለቦች ናቸው ይላሉ አሰልጣኙ። አክለውም ከአርሰናል ጋር ማንቸስተር ሲቲ፣ ቼልሲ፣ ቶትናም፣ ኒውካስል፣ ማንቸስተር ዩናይትድ እና ሊቨርፑል ናቸው መፎካከር ያለባቸው ሲሉ አስተያየታቸውን ሰጥተዋል። ለምን ተብለው የተጠየቁት አሰልጣኙ አቅማቸውንና ያላቸውን በጀት ተመልከቱት ሲሉ በአጭር ምላሽ ሰጥተዋል። እንግዲህ ቀስ በቀስ እየተንሸራተቱ መሆኑን ያመኑ ይመስላል። በሌላ ጣሊያን ሴሪያ ናፖሊ ቅድም እንዳልኳችሁም 3-2 አሸንፈዋል ዲኖዋን። የናፖሊ ማሸነፊያ ግቦች ራስመስ ሆይሉንድ ነው 2 ጎሎችን ያስቆጠረው። ስኮት ማክቶሚናይም ሌላ ጎል አስቆጥሯል። ናፖሊ 49 ነጥቡን ሰብስቦ 3ኛ ደረጃ ላይ ተቀምጧል። ቀጣይ ከሮማ ጋር የሚያደርገው ጨዋታም ይጠበቃል። እንግዲህ ከሰሞኑ የክርስቲያኖ ሮናልዶ ጉዳይ አነጋጋሪ ሆኗል። በአልናሲር ክርስቲያኖ ሮናልዶ ቃለ ምልልስ ሊያደርግ ማሰቡም እየተነገረ ይገኛል። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ ከአልናሲር የበላይ ኃላፊዎች ጋር ቅራኔ ውስጥ እንደሚገኝ ይታወቃል። ክርስቲያኖ ሮናልዶ ትክክለኛውን ጊዜ ጠብቆ ወደ ሚዲያ በመውጣት ስለተፈጠረው ነገር ለማብራራት እና ግልጽ ለማድረግ ማሰቡ እየተነገረ ይገኛል። ሮናልዶ የአልናስር ደጋፊዎች ለእሱ ባሳዩት ድጋፍ ደስተኛ መሆኑን ተናግሯል። ሮናልዶ ከአልናስር ችግር እንደሌለበት ሲናገር በክለቡ አሰልጣኙ፣ አስተዳደርና ተጫዋቾች ደስተኛ መሆኑን ዘግቧል። የክርስቲያኖ ሮናልዶ ዋነኛ ችግር የሳውዲ ፐብሊክ ኢንቨስትመንት ፈንድና ክለቡን የያዙበት መንገድ መሆኑን ፋብሪዚዮ ሮማኖ እየተናገረ ይገኛል። በሌላ በኩል ፒርስ ሞርጋንም አስተያየት ሰጥቷል። ሮናልዶ ስለተቃውሞው ነግሮኛል፣ እውነት አለው ሲል ፒርስ ሞርጋን ተናግሯል። እንግዲህ እንግሊዛዊ ጋዜጠኛ ፒርስ ሞርጋን ከክርስቲያኖ ሮናልዶ ጋር ስለተፈጠረው ነገር መነጋገሩን ገልጿል። ሮናልዶ ስላለበት ሁኔታ ነግሬዋለሁ ያለው ፒርስ ሞርጋን
ነገር ግን በእኔና በሱ መካከል ይቀራል ይላል። አክሎም ሮናልዶ ለምን ይሄ እንደተሰማው እረዳለሁ፣ የእኔ ሙሉ ድጋፍ አለው ሲል ፒርስ ሞርጋን ተናግሯል። ሮናልዶ የሳውዲ አረቢያ የእግር ኳስ ማንም ሊያደርገው በማይችል ሁኔታ ቀይሮታል። እሱ ሜዳ ላይ እኩል መታየት ብቻ ነው የሚፈልገው ሲል ፒርስ ሞርጋን አስተያየቱን ሰጥቷል። በመጨረሻም ትላንት የተደረገው የክሪስታል ፓላስ እና የብራይተን ጨዋታ ክሪስታል ፓላስ እንግዲህ ከ12 ጨዋታ በኋላ 1-0 ማሸነፍ የቻለበትን ውጤት አስመዝግቧል። እንግዲህ ፓላስ በጣም አቋሙ ወርዶ ተገኝቷል። ያው ብዙ ተጫዋቾችንም ለቋል ማርክን ጨምሮ። በዚህም ምክንያት ይመስላል ፓላስ ወደ አቋሙ መመለስ ያቃተው። ነገር ግን ትላንት 1-0 ማሸነፍ ችሏል። ውድ ቻናላችን ተከታታዮች ለዛቱ ያስኩላችሁ አጫጭር ዜናዎችን ይመስላሉ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ ልታበረታቱ በአክብሮት እንጋብዛለን። መልካም ቀን።